በእንተ አርክ ምእመን ስለ ታማኝ ወዳጅ ቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ይህን ቻናል ላይክ፣ ሰብስክራይብ በማድረግ እንድትጀምሩ እናሳስባለን። ስለ ታማኝ ወዳጅ ቅዱስ ዮሐንስ አፈወርቅ ያስተማረው ትምህርት የታመነ ወዳጅ ስለ ወንድሙ ብሎ ሁሉን ይከፍላል፣ ነፍስን እስከ መስጠትም ቢሆን። ይህን የሚያደርገውም ነፍሱን እንዲሰጥ ስለተጠየቀ አይደለም፣ እንደ ስጦታ ለመስጠት በራሱ ውዴታ ይሰጣል እንጂ። ይህን ከመሰለ ፍቅር በላይ ምንም ጣፋጭ ነገር የለም። የታመነ ወዳጅ የታመነ መድኃኒት ነው። መድኃኒት ሲውጡት ይመራል፣ ኋላ ግን አድኖ ደስ ያሰኛል። የታመነ ወዳጅም ተቆጥቶ የልብ ምክር ሲመክር ያሳዝናል፣ ኋላ ግን ደስ ያሰኛል። መጽሐፈ ሲራክ ምዕራፍ 6 ከቁጥር 16 እንደተጻፈው የታመነ ወዳጅ እንዳላባሽ አግሬ ጋሻ ነው። እንዳላባሽ አግሬ ጋሻ ነው። ጋሻ ከተጣለ ጠጠር ከተወረወረም ጦር ያድናል። የታመነ ወዳጅም እንዲሁ ነው። የታመነ ወዳጅ የማያደርገው ነገርስ ምን አለ? ከደስታው ሁሉ የማይሰጠውስ ምን አለ? ከጥቅሙ የማይሰጠውስ ምን አለ? ከደህንነቱ የማይሰጠውስ ምን አለ? እጅግ ብዙ ነገሮችም ብንጠቅስም የታመነ ወዳጅን ሊገልጠው የሚችል ነገር ግን ፈጽሞ አናገኝም። የታመኑ ወዳጆች ከፀሐይ ብርሃን በላይ ተናፋቂዎች ናቸው። እንዲህ መሆናቸውም አልደነቀም። የታመኑ ወዳጆችን ከምናጣ የፀሐይ ብርሃንን ብናጣ እንመርጣለንና። የታመነ ወዳጅ ከምናጣ የታመነ ወዳጅን አግኝተን በጨለማ ብንኖር እመርጣለሁ። ለምን ይህን እንደምልም ምክንያቱን አስረዳቸዋለሁ። ብዙ ፀሐይን እየተመለከቱ በጨለማ ውስጥ የሚኖሩ ሰዎች አሉ። የታመነ ወዳጅ ያላቸው ግን አንዳች የጎደላቸው ነገር የለም። እነርሱ እግዚአብሔርን የሚፈሩ ወዳጆች ናቸው። ሐዋርያው ቅዱስ ጳውሎስን የተመለከትን እንደሆነ ለተሰሎንቄ ክርስቲያኖች ነፍሱን እንኳን ሊሰጧቸው እንደሚችል ተናግሯል። ይህም የሚለው የተሰሎንቄ ሰዎች ነፍሱ እንዲሰጣቸው ስለጠየቁት አይደለም፣ ወደ ሲኦል ውረድልን ብለውትም አይደለም፣ ስለ ታማኝ ወዳጅነቱ እንጂ። የወዳጅነት ምሳሌ ልሰጣችሁ እወዳለሁ። በክርስቶስ የሆነ ወዳጅ ከአባትም ከልጆችም በላይ ወዳጅ ነው። በዚህ ዘመን ስላሉት ወዳጆች አትንገሩኝ። እንዲህ አይነት ወዳጅነት ከጥንትም ነበር። ነገር ግን በዘመነ ሐዋርያት የነበረውን ወዳጅነት አስታውሱ። በሐዋርያት ዘንድ የነበረው ብቻ አይደለም፣ በተራው ምእመንም ጭምር እንጂ። ወንጌላዊ ሉቃስ በግብረ ሐዋርያት መጽሐፉ ላይ ሲነግረን ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውንም ሁሉ በአንድነት ነበር እንጂ አንድ ነገርስ እንኳ የራሱ እንደሆነ ማንም አልተናገረም። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። ሐዋርያት ሥራ ምዕራፍ 4 ከቁጥር 32 እንደተጻፈ። በእነዚህ የታመኑ ወዳጆች መካከል የእኔ የአንተ የሚሉ ቃላት አይታወቁም። የታመነ ወዳጅነት ማለት ይሄ ነው። አንድ ሰው ያለውን ነገር የራሱ ብቻ እንደሆነ ሳያስብ ይልቁንም የገዛ ወዳጁም ጭምር እንደሆነ ሲገነዘብ፣ በሌላ አገላለጥ የታመነ ወዳጅ ያለው ነገር ሁሉ የራሱ ብቻ እንደሆነ አያስብም። ምናልባት ከእናንተ መካከል ይህ ነገር በእኛ ዘንድ እንደምን ይቻላል የሚል ሊኖር ይችላል። የማይቻል ሆኖ አይደለም፣ ፈቃደኞች ስላልሆንን ነው። የማይቻልስ ቢሆን ኑሮ ክርስቶስ አድርጉት ብሎ ባላዘዘን ነበር። ከምንም በላይም ስለ ፍቅር ባላስተማረ ነበር። ወዳጅነት እጅግ ታላቅ ነገር ነው። እስከምን ድረስ ታላቅ እንደሆነ ግን በቃላት ተምረን ወይም አስተምረን መጨረስ አንችልም። ወዳጅነት እስከምን ድረስ ጥልቅ እንደሆነ የሚገባን ስንኖረው ብቻ ነው። መናፍቃን እንዲኖሩ እንኳን ያደረጋቸው ይህ ፍቅር ነው። ክርስቶሳዊ ፍቅር ባይኖር ኑሮ ማን በሕይወት ቆሞ ክህደትን ያስተምር ነበር? አሕዛብስ እንኳ አሕዛብ እንዲሆኑ ያደረጋቸው ይኸው ነው። የታመነ ወዳጅ አንድን ነገር የሚፈጽመው ስለታዘዘ ወይም
በሕግ እንዳይቀጣ አይደለም፣ ፍቅሩ ነው የሚያስገድደው። የታመነ ወዳጅ ከመቀበል ይልቅ መስጠት ያስደስተዋል። መስጠቱም የመውደዱ መገለጫ ነው። ቢሰጥ አይረካም። የታመነ ወዳጅ እጅግ ብዙ ነገር ሲደረግለት ከሚደሰተው በላይ እጅግ ብዙ ነገር ለገዛ ወዳጁ ሲያደርግ ይደሰታል። የታመነ ወዳጅ ከራሱ በላይ የገዛ ወዳጁ መልካም ነገር ደስ ያሰኛል። አቅም አግኝቶ እጅግ ብዙ ነገር ቢያደርግ ምንም አይከፈውም። የታመነ ወዳጅ አቅም ካገኘ በበጎ ነገር ሁሉ የመጀመሪያ ነው። የምንናገረው ነገር ምናባዊ ሊመስላችሁ ይችላል፣ ነገር ግን አይደለም። የምንናገረው ሰማያዊ ምስጢር ስለሆነ ነው። ምናባዊ የሚመስለን እኛ የማንኖረው ከሆነ ምናባዊ ይመስለናል። ነገሩ ምናባዊ ሆኖ ሳይሆን እኛ ስላልቀመስ ነው ወይም በዚያ ሕይወት ውስጥ ስለሌለንበት ነው። ለምሳሌ አንድ በህንድ ብቻ ስለሚገኝ ዛፍ ብነግራችሁና ያንን ዛፍ ካላያችሁት በቀር እልፍ ቃላት ብደረድር አይገባችሁም። የምነግራችሁ ነገር እንዲገባችሁ ያንን ዛፍ አስቀድማችሁ ማወቅ አለባችሁ። ስለ ታማኝ ወዳጅ አወራነው የሚገባችሁ እናንተው በዚያ ውስጥ የምትኖሩ ከሆነ ብቻ ነው። የታመነ ወዳጅ ከማር በላይ የጣፈጠ ነው። ማር ይሰለቻል፣ የታመነ ወዳጅ ግን አይሰለችም። እንዲሁም በቀረብነው ቁጥር ጣዕሙ ይጨምራል። ስልቹነት የሚለው ቃልም ጭራሽ ይጠፋብናል። የታመን ወዳጆች እንድንሆን አንድም የታመነ ወዳጅን እንድናገኝ እግዚአብሔር ይርዳን። አሜን። ቅዱስ ዮሐንስ አፈወርቅ